ሰላም ጤና ይስጥልኝ የተወደዳችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ እንደየሀገር ሰዓት አቆጣጠራችሁ በዛሬው ዕለት ደግሞ ከፋኖ ጋር ውሎ በሚለው አምዳችን አጠቃላይ እየተደረገ ካለው ተጋድሎ አንፃር አርበኛ ባንዴራው ግርማይ የደረሱትን አጠቃላይ እየተደረጉ ያሉትን አውደውጊያዎች መሰረት አድርጎ የድል ዜናዎችንም ለአድማጭ ተመልካቾቻችን ሊያደርስልን በዛሬው ዕለት እንግዲህ ቀጥታ ስርጭት ያደርግልናል ማለት ነው። አርበኛ ባንዴራው እንደምን አለ? በጣም ጥሩ አድማጭ ተመልካቾቻችን እንግዲህ አርበኛ ባንዴራው ግርማይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 305ኛ ኮር ቃል አቀባይ ነው። ከዚህ ጋር ተያይዞ እንግዲህ ይሄ ኮር ከፍተኛ የሆነ ተጋድሎ እያደረገ ያለበት ሁኔታ አለ። በተለይ ሚያዝያ 22 ጀምሮ ከጠላት ጋር ከፍተኛ ውጊያ እያደረገ ያለበት ሁኔታ ስላለ ምናልባት አርበኛ ይሄ አውደውጊያ በየት አካባቢ ነው? ምን አይነት ቁሶች ወይ ምን አይነት ድሎች እየተገኙ ነው? ምን አይነት በጠላት በኩል ያለውን ኪሳራ ለአድማጭ ተመልካቾቻችን ብታጋራልን አርበኛ። እሺ አመሰግናለሁ። አርበኛ ባንዴራው ግርማይ ባላለው የ305ኛ ኮር ዝግጅት ኃላፊ ከመሰረተ ኮር እንግዲህ ከተመሰረተ ጊዜ ጀምሮ ከዛ በፊት አራተኛ ድርጅት ኮር ተብሎ ሲጠራ የነበረው በሶስት ክፍለ ጦሮችን በማካተት 305ኛ ኮር ተመስርቶ እንቅስቃሴ ላይ ያለ ብዙ አይነት ስራዎችን እየሰራ ነው። ብዙ ችግሮችን እየፈጸመ ይገኛል። እንደተለመደው ከዚህ በፊት ሲደረግ የነበረው ጠላት ባለው ሁኔታ ያለ የላይ ይዞ ወደዚህ አካባቢ ያድጓል። በከፍተኛ ቁጥር ላይ ነው። በተለይ አካባቢ ይታወቃል። የልማት ከተማ ነው። እያንዳንዱ የመስራት ከተማ መሆኑ እና ወጣት ከመሆኑ አኳያ እዚህ አካባቢ ላይ ያለ የሌለ አመጣ የወረወረ ነው የሚያደርገው። በጣም በብዙ ነገሮች ፋታ የሆነ መንገድ ነው ከኛ ጋር አውጆች የሚያደርገው። በአውዶች ሳይሆን የፖለቲካ ጭምር ስራ ለመስራት ጥረት ያደርጋል ማለት ነው። በተለይ ዋናው አሁን እየተንቀሳቀሰበት ያለው ህዝብ ስላልሆነበት ብቻ አደረጋለሁ ማለት ብዙ በየቦታዎች ለመንቀሳቀስ አድርጓል። ክሊፕ ምራይ ሰላም ታይዛሪ ታፋቂ በተመሳሳይ የአሳበት የሚባል ወዶ ያደረ የቦታው ተጠቅሞ የመዘግዳጅ ሳይወድን የመጣ የፈላከ ሰራባል ማለት በሚጠራው የፋሽስት ማለት ይሄ በጋራ ነው እንግዲህ ወደዚህ አካባቢ ላይ የዘመተ የሚገኘው። በዚህ መሰረት ያው ምርጫ እናካሄዳለን ነው ሲግነው ምንድነው የክሬት በድንኩሮ ካርድ እንገዛኝ ኮ ነው ካርዱን ከተቀበሉ በኋላ አጋጣሚ ካርዱን መሰብሰብ ይዘው ነው የሚሄዱ። ሁሉንም ይዘው ነው የሚሄዱ። በማህበረሰቡ እጅ የሚካርድ ምንም ነገር የለም ማለት ነው። ስለዚህ ይህን እንቅስቃሴ አደርጋለሁ በማለት ከፍላጎት ውጭ በመሆን በተለያየ ቦታዎች ላይ ለመንቀሳቀስ ሙከራ አድርጓል። ከዚህ በፊት ብዙ እርምጃዎች ተወስደዋል ማለት ነው። በዚህ ሰሞኑን በተለይ የጭልጋው ነባሩ ጭልጋ ማለት ነው ቁጥር 1 ወረዳ ኑስ ወረዳ ዳንጉራ ከተማ ጃዋ ዳኛ ግጫቆ ላይ ትገኛለች። በተለይ ወረዳ በፋኖ ቁጥጥር ስር ከሆነች ለረጅም ጊዜ ዋና እንደማከል አድርገን መጠቀምባት ነውና ለመቆጣጠር ጥረት አድርጓል ማለት ነው። በዚህ በተለያዩ አቅጣጫ አንቀሳቅሷል። አንደኛው አቅጣጫ ከማሰሮ ደንብ በመነሳት ወደ ቀያፍ ዋንግን ሻግሮ ወደ ደዋ በኩል እንቅስቃሴ አድርጓል። አንደኛው ተጠባባቂ አካል ደግሞ ከሳንጃ ተነስቶ በኋላ አድርጎ ደግሞ ጫፍ ላይ ወደ ማሃና የሚባለው እዛ አካባቢ ላይ ተጠባባቂ አካል አስቀምጧል። በተመሳሳይ አረብሳ አድርጎ ወደ ግያ ከሄድ በታች ጎንደር አሻግሮ በተመሳሳይ በዚህ በቀይ አፈር በኩል ይሁን ለመስጠትና ዛንጉራ ለመጣት ማለት ነው እንቅስቃሴ አድርጓል። ጨንቆ በመነሳት ማለት ነው ይቅርታ ከጭልጋ ተነስቶ ጭንቆን አድርጎ ደግሞ ወደ ታች እንቅስቃሴ አድርጓል ማለት ነው። ይህን ሰፊ የሆነ የኦፕሬሽን እቅድ ይዞ መንቀሳቀሱን ቀድሞ የበሰው ለማለት ነው። የ305ኛ ኮር ተነስተበት በተለይ ቀይ አፈር በሚባለው ቦታ ላይ በ28/2018 ዓ.ም በመቆየት በወሰደው ከፍተኛ እርምጃ በዚህ አካባቢ የተንቀሳቀሰው ኃይል ተመቶ ሙትና ቁስል እያንጠባጠበ ሳይሳካለት በኋላ ተመልሶ ወደ ማሰሮ ገብቷል። በተመሳሳይ የዚህኛው መመታ ሲያስብ በድንጋይ በኩል የተሻገረው ተመልሶ ወደ አረብ ሰዓት ገብቷል።
በኋላ በኩል የተንቀሳቀሰው ባለበት ቆሞ በመጠባበቅ ላይ ይገኛል። ፋኖም በቦታው ዘግቷል። የሚመታው መጥቷል፣ የሚያጥቃውን አጥቅቷል፣ የሚማርከው ማርኳል። ከዚህ በኋላ የጭንጮቅ በኩል ከጭልጋ ወደ የተንቀሳቀሰው ጭንጮቅን አድርጎ ወደታች አካባቢ ላይ መጥቷል። ይሄ የመጣውን ደግሞ በተለይ ወደ ዳንጉራ አቃራሪ አካባቢ ሲደርስ እዚህ አካባቢ ላይ ስምሪት የተሰጠው በተለይ 305ኛ ኮር በተወጣጣ ነው። እዚህ አካባቢ ላይ ያለ ከየረጅመንቶች የተወጣጣ ነው። ለስራ በዛ አካባቢ ላይ ተልቆ ማህበረሰቡ በሰብሰብ ግንዛቤ መስጠት ላይ ይገኛል። ይሄ ተጠበቅ ፍተኛ የሆነ ኪሳራ ደርሷል ነው። ጠላት ላይ ማጀቴ የሚባል ቦታ ላይ በመጠበቅ እዚህ ከባ በሚባል አግባብ ይህን ጥፋት ተደምስሷል ማለት ነው። በተመሳሳይ ማለት ነው እንግዲህ ማጀቴ ላይ በ23 በ22 እዚህኛው ነበር። በ23 ደግሞ ማጀቴ ላይ ከፍተኛ ውጊያ አድርጓል። በ24 ቀጠለን ያለ ማለት ነው። እዚህ አካባቢ ላይ ማጀቴ የሚባለው አካባቢ ላይ በተለይ ያለ የሌለ ሄዱን እያመጣ የድሮን አሰሳ ማድረግን ጀምሯል ማለት ነው። ይህን ሆኖ ግን ማይበገረው ፋኖ እርምጃ እየወሰደ የጠላት ኃይል ወደ ኋላና ባለበት እንዲቆም ተደርጓል። በነበረው ውጊያም የተለያዩ ምርኮችን ፋኖች ማቆማል ነው። የዳዋ ያገር የሚታወቀው 2016ን ወጣት ሙሉ ወደ ነው የነበረውን ትጥቅ ሙሉ በሙሉ ያስረከበበት ጊዜ የከረሳችን ነው። አሁን ያንን ለማድረግ ነው እንቅስቃሴ ያደረጋል። በዚህ ምክንያት ከፍተኛ ተጋድሎ እያደረገ ይገኛል ማለት ነው። ፋኖ ይሄ በሚደረግበት ሰዓት በተለይ ተስፋ ስለቆረጠና አቅመ ቢስ በመሆኑ እንደ አማራጭ የተጠቀመው በአካባቢ ያለው ማህበረሰብ በተለይ ከቤት የሚገኙ በአብዛኛው አረጋውያንና ሴቶችን ህጻናትን ሳይቀር ከፊት በማሰለፍ እኛን የሚጨፈጭፉ እኛን የሚመቱን እንጂ ፋኖች እናንተ ስለማይነኳችሁ እኑ ከፊቱ ናችሁ እንደማገዱ እንጠቀማችሁ በማለት አስገድዶ በማውጣት ወደ ፊት ህዝቡን በማሰለፍ እሱ ከኋላ ሆኖ የመምታት አዝማሚያና ጥረት እያደረገ ይገኛል። በተለይ ይሄን እናደርግ ያለ አንድ አስፈር ገለኝ አካባቢ በመግደል በተለይ ወደ ማጀቴ አካባቢ ወደ ዳንጉራ አካባቢ ማለት ነው። ማጀቴ ባቦታ ላይ ያንጨው ቆረድባ አንድ ገበሬ አይ እናንተ መከገል መዋጋት ትችላላችሁ እኛ አችን ማልማት ነው እንጂ እኛ በዚህ ውስጥ አንገባም በማለቱ እዛው ላይ እንዲረሸን ተደርጓል። በተመሳሳይ ሴቶችም ህጻናት እንግዲህ የደረሰባቸው ጉዳት እስካሁን ባይታወቅ ከፊት አሰልፎ እንመለሳለን የሚሉትን ከኋላ ሆኖ በመውጋት እርምጃ እየወሰደ ይገኛል። በዚህ በተደረገው በተለይ ከ22 ጀምሮ በ23 በ24 በተደረገው ውጊያ እና በተመሳሳይም ጃንሱማ ላይ በተለይ ጃንሱማ ላይ መሽጎ የሚገኘው በመደምሰስ ከጋብላ አካባቢ የነበረ ፋኖ በመንቀሳቀስ ምሽጉ ላይ በመግባትም ከፍተኛ ኪሳራ በቁሳዊና በሰው ኃይል ጉዳት እንዲደርስበት ተደርጓል። የፋሽስት መንግስት የወራሪ በዚህ መሰረት በነበረው ውጊያ በጠላት በኩል ከ85 በላይ የመከላከያ ሰራዊት ነኝ ብሎ የሚጠራው ይሄ የግለሰብ ተላላኪ ሞት ተደርጓል። አድማ በትን ተብሎ የሚጠራ ይሄ የማንን ታዛዥ የማንን ተላላኪ አማሪስ ለሚታገለት እንኳን አላማ ማወቅ የራሱ ማህበረሰብ የሚገል ከ10 በላይ ሞተዋል። በተመሳሳይ ሰላም አስከባሪ ተብሎ እየተጠራ የሚጠራው ከአካባቢው የተወጣጣ ምንሻ ይሄ ምንም በስርቆት ወንጀል የሚታወቅ በነፍስ ግድያ የሚታወቁ አሁን ላይ እዚህ ቦታ ላይ መስጠጃ እንደሌላቸውና የማዝራት ዘመቻውን ሲሉ ከዛ ተደው አብረው የሚዘርፉ አብረው የሚሰርቁ ናቸው። ወደ 7 የሚሆኑ ሞተዋል ማለት ነው። 51 በላይ በአጠቃላይ በጥምር ኃይሉ ቁስል ሆኗል ማለት ነው። በምርኮ በኩል ከ25 በላይ ነው ወከፍ መሳሪያ ተማርኳል። በተመሳሳይ ከፍተኛ ቁጥር ያለው ልዩ ተተኳሾች ተማርከዋል ማለት ነው። በእኛ በኩል እንግዲህ በነበሩና በእነዚህ 3 ተከታታይ ቀናት የቦምብ ጥቃት ሳይቀር የሌሊት ውጊያ ጭምር እየተካሄደበት የሚገኝ ነው። ይሄን ያክል እርምጃ እየወሰደና ፋኖ እየተዋደቀ ይገኛል። ሲናው ከአቅሙ በላይ እንደሆነና ያለ የሌለ ኃይሉን ከየቦታው እያጋፈፈ እያመጣ እንዳለና የድሮን ጥቃት ለማካሄድም ያሰፋ ስራ እየሰራ እንደሆነ ይታወቃል። ከዚህም ማህበረሰቡ ጥንቃቄ እንዲያደርግ በዚህ አጋጣሚ ማስተላለፍ ፈልጋለን። በእኛ በኩል ያለው እንግዲህ እስካሁን ያለው ሁኔታ ይህን የሚመስል ከፍተኛ በማህበረሰቡ ላይ የንብረት ዘረፋ ተካሂዷል። በአይነት በቀጣይ የምንጠቅሰው ይሆናል ማለት ነው። ትንሽ የኔትወርክ አስቸጋሪ ስለሆነ እዛ አካባቢ ኔትወርኩንም በአጠቃላይ ዘግቷል። ስለዚህ ኔትወርክም እየዘጋ ስለሆነ እንዲህ አይነት ኦፕሬሽኖችን ለመስራት ጥረት የሚያደርገው አሁንም የገባው አካል አይወጣም፣ በዛው ይቀበላል ማለት ነው። አመሰግናለሁ አርበኛ ባንዴራው፣ እጅግ አድርጌ ነው የማመሰግነው። ምናልባት አንድ ሀሳብ ላቅርብና እሷን ማብራሪያ ብትሰጠኝ። ምንድነው እሱ አገዛዙ በዚህ ቀጠና ይህን ያክል የሞት ሽረት ተጋድሎ እያደረገ ያለው
ምናልባት ፋኖ ሙሉ በሙሉ ቀጠናውን ስለተቆጣጠረውና ምናልባት ይህም ሐሰተኛ ምርጫውን ለማድረግ ካሰበው ህልም ይሆናል ብላችሁ ታስባላችሁ? እንግዲህ ቅጀት መብት ነው። ቅጀት ያለ ነው። ምርጫ የሚደረገው አንዲት ሀገር ሰላም ስትሆን ነው። ህዝብ እየተጨፈጨፈ ህዝብ እየተገደለ ምርጫ ሊካሄድ አይችልም። የመጀመሪያው ለሰላም ምቹ ሁኔታ መፍጠር ነው። ለሰላም እጅን መዘርጋት ነው። ህዝባችን መጣብነት ያው ሊያገለግለን መጣ የሚል የሀገሪቱ ሰራዊት ሲኖራት ነው እንጂ አሁን ላይ ባለው እኮ እንደ ወራሪ እንደ ፋሽስት መጣብን እያለ ማህበረሰቡ በየዋሻው እየተደበቀ ህዝባችን በየዋሻው እየተደበቀ እንዳስፈላጊነቱ ደግሞ ካርድ ምን ያደርግልኛል እኔ በዚህ ወቅት አልመርጥም ካርድ አልወስድም የሚለውን አካል እየተረሸነ የሚሰጠው ካርድም መልሶ ተጠራቅሞ ነው የሚሄድ ያለ። ለምን እንደሚያገለግልም አይገባኝም። አሁን ምርጫ የምርጫ እንትኑ ቀን ታልቋል እያለ ምርጫ ቦርድ ተጠቅሷል። እስኪ ነው ይሰጣል ማለት ነው። እየሄደ በየመንገዱ ሲሰጥ ነው። በየመንገዱ የት እንደመጣ አይጠይቁራሉ ይሰጣሉ። እንዲያውም ባንክ አትጠቀሙ ምርጫ ካርድ ያላዘ ሰው ገበያ መውጣት አትችሉም ምርጫ ካርድ ያላዘ ሰው በማለት ሲያሸማቅቅ ነው የሚኖረው። እናንተ የማታደርጉ ፋኖ ስለመደግፉ ነው በማለት ህዝባችን ሲሸማቀቅ ነው የሚኖረውና ዋናነት የምርጫ ፍላጎት ይሳካል ማለት አይቻልም። የሚሳካው አንዲት ሀገር ዲሞክራሲ ስትሆን ዲሞክራሲያዊ በሆነ መንገድ ህዝብ ያመነበት መንግስት ሲኖር፣ ህዝብን ማይገል መንግስት ሲኖር፣ ማይተረብር መንግስት ሲኖር ያ በዛን ጊዜ የሚሆን ነው እንጂ አሁን እየጨፈጨፍ ምትገየው ህዝብ ምረጠኝ ማለት ምን ማለት ነው? ይሄ ማሾፍ ነው፣ ፌዝ ነው። የሚመርጥ ህዝብ አይኖርም። ለምን ይመርጣል? እንጂ መርጠው ማንን ነው? ግደለኝ ብሎ ብቻ ሰው ይመርጣል? ሰው ይመርጣል? ጨፍጫፊ ይመርጣል? አይሆንም። ይሄ የማይሳካ ነገር ነው። እነሱ ለፖለቲካ ፕሮፓጋንዳ ለመጠቀም ይሄን ያህል የምርጫ ካርድ ወስዷል ብለው ለመስራትና ይሄን ያህል ደግሞ መረጣና ራሳቸው ማስገባት ሰቆረጀው ልጆች ቢሩ ቤቱ ማለት አንድ ነገር ከከም የሚቀር ነገር የለም። እኛም ከስር እየተከታተልን ያደራጅ ነው አይደል እየታገለ ትክክል ለምትበት መንገድ እያለ እየሞገሰ ተርጋሽ ማህበረሰብ ተፈጥሯል። የመጀመሪያው ሰላማችን አስከብሩልን፣ የመጀመሪያው በሰላም ወተንነባ ከዛ ቀጥሎ ነው ምርጫ ሊካሄድ የሚችለው። ይህን ማድረግ ያልቻላችሁ እናንተ ፈርተናችሁ ይሮጥነ እነሱ ፈልገናቸው ፋኖች ሰላማችን ሰጥተው ፋኖች የሚሰርቅን እያስወገዱ ፋኖች ፍርድ ዳኝነትን በየማህበረሰቡ እያደራጁ ራሱን በራሱ እንዲዳኝ እያደረጉ የችግራችን መፍቻውን ያገኛቸው እነሱ ነው። እናንተ ግን እየረሸናችሁ ስለሆነ ከእናንተ እንኳን ስትመጡ ጫካው ይብላን ላይ እየተደበቅን ያለ ንብረታችን እናንተ እየዘረፋችሁ ወሰዳችሁ ነው። ስለዚህ በዚህ ልክ ባለበት ሁኔታ ምንም አይነት ምርጫ ማካሄድ አይቻልም በሚል ማህበረሰቡ እየሞገተ ማለት ነው። ይህም ሊሳካ የሚችል እንዳልሆነ ቅጀት መሆኑንም ህዝባችን እንዲረዳው እንፈልጋለን። ይሄን ለማለት ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ። አርበኛ ባንዴራው የ305ኛ ኮር ቃል አቀባይ ለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። እንግዲህ ጠላት አይቀጡ ቅጣት እየተቀጣ ነው ያለው በዚህ የኮር ማለት ነው። ህዝቡም ከጎናችሁ መሆኑን እንደገና ደግሞ ሐሰተኛው አገዛዝ ሐሰተኛ ምርጫ ሊያረግ ቢያስብም ይህን ምርጫ ሊያሳካ የሚችል ህዝብ እንደሌለም ህዝቡ ከፋኖ ጎን ቆሞ ከናንተ ጋር ሆኖ ይህን አገዛዝ እየታገለ መሆኑንም አብራርተህልናል። እጅግ አድርገን እናመሰግናለን። አድማጭ ተመልካቾቻችን እንግዲህ የነበረን ቆይታ ይህን ይመስላል። አርበኛ በሌላ ጊዜ እስከምንገናኝ ድረስ በድል እንገናኝ። ሰላም ሁኑ ወንድም። አመሰግናለሁ ፕሮግራም ስለሰጣችሁ ለኛም ሰፊ ጊዜ ስለሰጣችሁን ዓለም አቀፍ ፋኖ ሚዲያ ኔትወርክን ከልብ እናመሰግናለን። አርበኛ አመሰግናለሁ። በድጋሜ ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። አሜን አሜን።